በ21 ካራት ባለ 18 ካራት የወርቅ የዛሬ የገበያ ዋጋ በስንት በመሸጥ ላይ ነው የሚገኘው? እንዲሁም ከወርቅ ጋር የተያዘ እጅግ ጠቃሚ የሆነ መረጃን ይዘንላችኋል። በብሔራዊ ባንክም ወደ ምንም አይነት ዲዛይን ያልተቀየሩ ንጹህ የሆኑ ወርቆች የዛሬ ዕለታዊ ዋጋቸው ምን ይመስል ነበር የሚለውን አንድ በአንድ እንመለከታለን። ሰላም ቤተሰቦች፣ ወቅታዊ ሆነ እጅግ ጠቃሚ የሆነውን የወርቅ መረጃን ከመጀመራችን በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ቆዩ። ስለምትሰጡን አስተያየት እንዲሁም ደግሞ ጠቃሚ የሆነ መረጃ እንዲሁም ደግሞ ለምትሰጡን ኮመንት ሁሉ እጅግ በጣም እናመሰግናለን። ቪዲዮውን ሼር በማድረግ እንዲሁም ላይክ በማድረግ ወደ መረጃዎቹ እንሄዳለን። መጀመሪያ ግን ዛሬ ቀን በተለይ ደግሞ በ21 ካራት እና በ18 ካራት በተለይ የጋብቻ እንዲሁም ደግሞ በሀብል የሆኑ ለሀብል የሚጠቅሙ ወርቆች 21 ካራት እና 18 ካራት እንደምታውቁ ከሆነ በዋናነት 18 ካራት በጥንካሬው ይታወቃል። ለጋብቻ ቀለበት ይመረጣል። 21 ካራቶች ደግሞ ለአንገት ሀብልነት እንጠቀመዋለን። በተለይ ደግሞ በአፍሪካ የምንኖር እንዲሁም በምስራቅ አፍሪካ፣ በኤዥያ፣ በመካከለኛው ምስራቅ የሚኖሩ ሰዎች ባለ 21 ካራቱን እጅግ በጣም እንደሚወዱት ከዚህ በፊት ተነጋግረናል። 18 ካራቱን ደግሞ በተለይ በምዕራባውያን ዘንድ እጅግ በጣም ተወዳጅ የሆነ የወርቅ አይነት ነው። ምክንያቱ እስካላችሁኝ ደግሞ ወርቁ ባለ 18 ማለት ነው እጅግ በጣም ጠንካራ የሆነን ነገር ስለያዘ ነው። ከ21 ጋር ሲነጻጸር 18 ካራቶች የንጽህና ደረጃቸው አነስ ስለሚል ሌሎች ተዛማጅ የሆኑ ማዕድናቶችን በውስጣቸው ይዘዋል ማለት ነው። 21 ካራት ግን ኦልሞስት ከ90 አካባቢ የሚሆን የወርቅ ንጹህ ወርቅ ስለሆነ በጣም ስስና ቀላል ስለሆነ በተለይ በምዕራባውያን ዘንድ 18 ካራቱ ነው የሚመረጠው። 21 ካራቱ ደግሞ በእኛ ዘንድ በአፍሪካውያን እንዲሁም በምስራቅ መካከለኛው አካባቢ ይመረጣሉ ማለት ነው። እና ዛሬ በ21 ካራት በተለይ በአዲስ አበባ አማካይ የሆነ የተለያዩ ወርቅ ቤቶችን ባማከለ ሁኔታ ዋጋቸው በግራም ምን ይመስላል የሚለውን እንመለከታለን። 21 ካራት ዛሬ ማለት ነው 17745 እየተሸጠ ነው የሚገኘው አንዱ የግራም ዋጋ ማለት ነው። ይሄ ዋጋ እንግዲህ ምንም አይነት እንትን ሳይኖረው ማለት ነው በጣም የሆነ የተጋነነ ሳይሆን እንዲሁም ደግሞ በጣም የወረደ ሳይሆን እየነገርኳችሁ ያለው አማካኝ የሆነ የ21 ካራት መሸጫ ዋጋ ነው። ምክንያቱም አንዳንዶቻችሁ ፒያሳ የወርቅ ገበያ ስትሄዱ ከዚህ በላይም ሊሆንባችሁ ይችላል። ግን አንድ ሱቅ ብቻ አይደለም ቼክ ማድረግ ያለባችሁ ብያችኋለሁ። የተለያዩ የወርቅ ሱቆች ቼክ ማድረግ ዋጋው በጣም ዲፈረንስ ስላለው ማለት ነው 18,000 19,000 የሚሉ ሊኖሩ ይችላሉ። ቫሪ ያደርጋል በየቀኑ ማለት ነው። ነገር ግን አማካኝ የዛሬ 21 ካራት ወርቅ ገበያ ላይ በ17,745 ነው። 18 ካራቱ ውስጥ ካላችሁ ደግሞ አማካኝ በ1 ግራም ወርቅ 18 ካራቱ 15,166 ከ69 ዛሬ እየተሸጠ መሆኑን የተለያዩ መረጃዎች ያመለክታሉ። ለምሳሌ ጎልድ ፕራይዝ ዜድ የሚባል የመረጃ ቋት አለ። እዛ ላይ እንደሚያሳየው የአማካኝ መሸጫው የ18 ካራት አማካኝ 15,166 ነው። ነገር ግን እዚህ ጋር ልብ እንድትሉ የምፈልገው ይሄ መነሻው ነው እንጂ ጣራው አይደለም፣ ወይም ደግሞ መጨረሻው አይደለም ማለት ነው። ስለዚህ አሁን ቀጥታ የምንሄደው ምንድነው ዛሬ ብሔራዊ ባንክ ያወጣውስ መረጃ ምን ይመስላል? የተለያዩ ካራቶችን የሚመለከት በብሔራዊ ባንክ ላይ ግራሞቹን አካቶ የሚያቀርበው መረጃ አለ። ወደዛ እንሄዳለን። ከዛ በፊት ግን 24 ካራት እና 22 ካራት በተለያዩ ሱቆች ምን እንደሚመስል ስንመለከት ለምሳሌ 24 ካራቱ በኢትዮጵያ ብር በግራም 20,222 ከ21 ነው እየተሸጠ የሚገኘው። 22 ካራቱ ደግሞ በ18,537 03 ኦልሞስት የሚቀራረብ ዋጋ በመሸጥ ላይ ይገኛል ማለት ነው።
እነዚህ የነገርኳችሁ ዋጋዎች አጠቃላይ ሆነ የገበያውን ሁኔታ መሰረት ባደረጉ መልኩ ያገኘናቸው ማለት ነው። ነገር ግን እነዚህን የወርቅ ከመግዛታችሁ በፊት ልትጠነቀቁ ይገባል ማለት ነው። ምክንያቱም አጠቃላይ የዓለም ገበያ በየጊዜው የሚለዋወጥ እንደሆነ ታውቃላችሁ። ምክንያቱም ይሄ የሚወሰነው የወርቅ ዋጋ በዶላር እና በብር ተጽዕኖ ላይ ስለሆነ ማለት ነው። ዶላር እጅግ ከፍተኛ በሆነ ሰዓት ላይ የብር የመግዛት አቅም በጣም ስለሚዳከም የወርቅም ዋጋ በብር ሲገዛ በጣም ከፍተኛ ይሆናል ማለት ነው። ሌላው ነገር ደግሞ እንደዚህ አይነት ከወርቅና ከሌሎች ምንዛሬ መረጃዎች ጋር የሚለቀቁ መረጃዎችን ቶሎ ቶሎ መመልከትም እጅግ በጣም ያስፈልጋሉ ማለት ነው። የተለያዩ በአቅራቢያችሁ የሚገኙ የተለያዩ ሱቆችን እንዲሁም ደግሞ መደብሮችን ከመጠየቅ በተጨማሪ ትክክለኛ ዋጋን የሚያሳዩ መረጃዎችን የሚያሳዩትን በየቀኑ የሚለቀቁትን ኢንፎርሜሽን መከታተል ያስፈልጋል ማለት ነው። በተጨማሪም ደግሞ አንዳንዶቻችሁ እየጠየቃችሁኝ ያላችሁት ነገር ምንድን ነው? እዚህ ጋር እየነገርኳችሁ ያለሁት እኔ የአንድ ግራምን ዋጋ ነው እየነገርኳችሁ ያለሁት። ስለዚህ አንዳንዶቻችሁ የ3 ግራምስ የ4 ግራምስ እያላችሁ የምትጠይቁኝ ያላችሁ እንግዲህ የአንድ ግራሙን ከነገርኳችሁ በማባዛት 3ቱንም 5ቱንም ከአራት ማወቅ ማነው ግራም ማወቅ ይቻላል ማለት ነው። ዋናው ከአራቱ አይለያይ እንጂ የነገርኳችሁን ከአራት ይዛችሁ በአንድ ግራም የነገርኳችሁን በ3 ግራም ከፈለጋችሁ የ3 ግራሙን የ5 ግራሙን እንደዛ ማወቅ ይቻላል ማለት ነው። ወደፊት ደግሞ ፊዚካል በሆነ መንገድ የተለያዩ ወርቅ ቤቶችን ሱቆችን እየሄድን ዋጋቸውን የሚያሳይ ጥሩ ጥሩ የሆነ መረጃን እንለቅላችኋለን ማለት ነው። ከእናንተ የምንፈልገው ታዲያ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ከዚህም በበለጠ ጥሩ ጥሩ ነገር ይዘንላችሁ ወደ እናንተ እንመጣለን ማለት ነው። አሁን ቀጥታ ብሔራዊ ባንክ በተለይ ደግሞ ያልነገርኳችሁን ካራቶች ይዞ የወጣውን የዛሬን መረጃ ወደ መመልከት ነው የምንሄደው። አብራችሁን ቆዩ። እሺ በመቀጠል የምነግራችሁ ያልነገርኳችሁን ነው የብሔራዊ ባንክ ዛሬ ያወጣው መረጃ ይሆናል። እንግዲህ በሱቆች ላይ የተመለከትነው ባለ 24 ካራቱ ምንም አይነት ዲዛይን ሳይደረግበት በብሔራዊ ባንክ መሰረት እየተሸጠ የሚገኘው በ19747 ከ34 ነው። ይሄ ፒዩሪቲ ሌቭሉ 9.98 መሆኑ ይታወቃል። ሌላኛው ካራታችን ደግሞ ባለ 23 ካራት ነው። ይህ ፒዩሪቲ ሌቭሉ 95.73 በኢትዮጵያ ብር በ18924 ከ53 ነው እየተሸጠ የሚገኘው። ሌላው የምንመለከተው ካራት ባለ 20 ካራቱን ሲሆን ባለ 24 ካራቱ በኢትዮጵያ ብር በ16456 ከ12 እየተሸጠ ይገኛል። ባለ 19 ካራት ውስጥ በስንት እየተሸጠ ነው ካላችሁኝ፣ ባለ 19 ካራቱ 1 ግራም ወርቅ በኢትዮጵያ በዛሬ ቀን እየተሸጠ የሚገኘው በብሔራዊ ባንክና በአካባቢው ባሉ ሱቆች መረጃ መሰረት በ15633 ከ31 ነው። ሌላኛውና እጅግ በጣም ዝቅተኛ የሆነውን ካራት ስንመለከት የምናገኘው ባለ 14 ካራቱን ነው። ይህ ባለ 14 ካራቱ ወርቅ የፒዩሪቲ ሌቭሉ 47.46 እንደሆነ ይታወቃል። እጅግ በጣም ጠንካራ መሆኑን እንግዲህ ማወቅ ይቻላል። ለምን 18 ካራቱ በጣም ጠንካራ ነው ብያችኋለሁ። ምክንያቱም ካላችሁ ደግሞ አብዛኛውን ከወርቅም ቢይዝ ነገር ግን ተጨማሪ የሆኑ ማዕድናቶችን እንደ ብረት እንደ ነሐስ የመሳሰሉ ማዕድናቶችን ስለያዘ ከወርቅ በበለጠ ክብደት ሊኖረው ይችላል ማለት ነው። 14 ካራቱም ደግሞ 47.46% ብቻ ነው ከሙሉ የወርቅ መጠኑ ማለት ነው። ስለዚህ ከ50 በላይ የሆነው በውስጡ የያዘው ነገር ምንድን ነው ማለት ነው? ሌሎች ማዕድናቶችን ነው የያዘው ማለት ነው። ስለዚህ ይሄ እጅግ በጣም ጠንካራ ነው ማለት ነው። በሌላ ቪዲዮ ይዤላችሁ እመጣለሁ። 21 ካራት መሆኑን 18 ካራት መሆኑን እንዲሁም ደግሞ የተለያዩ ካራት መሆኑን የምንለይበት ቀላል መንገድ እንዲሁ አለ። እሱን ምንድን ነው የሚለውን በሌላ ቪዲዮ ይዤላችሁ እመጣለሁ። ነገር ግን አንዳንዶቻችሁ እንደምትጠይቁኝ ወርቅና ወርቅ ያልሆነውን ነገር እንዴት መለየት እንችላለን እያላችሁ እየጠየቃችሁኝ ያለሁት አንደኛው የምትለዩበት መንገድ ምንድን ነው? በሱቆች ወይም ደግሞ ትክክለኛ ህጋዊ በሆኑ ሱቆች የሚያፈሱበት ናይትሪክ አሲድ አለ። ያንን ናይትሪክ አሲድ
በሚፈስበት ወይም ደግሞ ጠብ በሚልበት ሰዓት ላይ የበለጠ ቢጫና በጣም አብለጭላጭ ይሆናል ማለት ነው። እንደዛ ካልሆነ ግን ወርቅ አይደለም። ሌላው በአብዛኛው ደግሞ አብዛኞቻችን እንደምናውቀው በውስጡ በተለይ ቀለበት ላይ እንዲሁም ደግሞ የሀብል ላይ ጽሁፎች አሉት 750 የሚል ጽሁፍ አለው ማለት ነው ወርቅ ሲሆን። ነገር ግን 750 ብቻ ስለሆነ ወርቅ ነው ማለት አይደለም። ስለዚህ በግድ በባለሙያ ያ አሲዱ ቼክ መደረግ አለበት ማለት ነው። እንግዲህ ስለ ወርቅ ከወርቅ የተያዙ መረጃዎችን ከፈለጋችሁ የተለያዩ መረጃዎችን በዚህ ዩቲዩብ ቻናል ላይ የተለቀቁ ቪዲዮዎች አሉ። እነሱን በመመልከት ከመግዛታችሁ ወይም ደግሞ ከመሸጣችሁ በፊት ልታደርጉ የምትችሉትን ቅድመ ጥንቃቄ መረጃዎችን ማግኘት ትችላላችሁ ማለት ነው። ስለምትሰጡን አስተያየት እንዲሁም ሼር ስለምታደርጉ እጅግ በጣም እያመሰገንን ለቻናሉ አዲስ ከሆናችሁ በድጋሚ እንላለን ሰብስክራይብ ማድረግ አይረሳ። በያላችሁበት ሰላም ሁኑልን።